ወላፈን ተዋናይ ቴለም በድሩ ባላለው ተዋናይ መኮንን ላከ ባላለው ያው በየሳምንቱ በሚተላለፈው ወላፈን ድራማ ዘና ያላችሁ እንደሆነ ተስፋ እናደርጋለን። የወላፈን ተከታታይ ድራማ ክፍሎች በየሳምንቱ ቶሎ እንዲደርሳችሁ ሰብስክራይብ የምትለውን ቀዩን ከታች በመጫን የወላፈን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እናመሰግናለን። አመሰግናለሁ። ወላፈን ቤት ለቆይዶ ነው ወይስ ጂም ቤት ከፍቶ ነው? ሰራልኝ። ይሄ እብድ ሰራልኝ። ሰውየው ከባድ ሰው ሳይሆን አይቀርም። ሶስት ሆናችሁ አንድ መሆንና አንድ ግለሰብ ብቻ መሆን ይለያያል። ስለዚህ መተባበር አንድ መሆን ያለው ጥቅም በጣም ትልቅ ነው። አሁን የሚያስፈልገንም ደግሞ አንድነት ነው። ማታቸው ተባብለናል እንደ መጣው ያው ማታ በደንብ አላወራው እና አሁን ላገኝ ብዬ ነው። ማይክ ቻው። ያው ፈፍቆ አሁን ያለው እስር ቤት ውስጥ እኔ እኮ አላማዬ ሰውየውን እስር ቤት ማስገባት አይደለም። ቤት ውስጥ ያልፈለግንበት ያልዳሰስንበት ቦታ የለም። ካርታውን እንድታመጣልኝ እፈልጋለሁ። ሲጀመር እኔ ግዛልኝ ብያቃለሁ። ይሄ ጎደለኝ ብያቃለሁ። ልጅቷን በቁጥጥር ስር አውለናት አምናለች። ልክስክሳል አንተ የሳይካትሪስት ክትትሉም ደግሞ ያው በጥሩ ሁኔታ ላይ እየሄደ ነው ያለው። በጣም አመሰግናለሁ ሲስተር። በቃ በርቺ እሺ ወይዘሮ ሳምራይ። ዋናው የተቆጣው ግን አንተ ከደወልክለት በኋላ። ቆይ እሱ ማን ስለሆነ ነው ስለ መሬት ጉዳይ የሚያገባው? አመጣሽልኝ? አዎ መቼ ሳኪም አይደለም መታወቂያ ያለ ቪዛ ከሀገር እንደወጣ ባያደርገኝም ሐኪም ቤት እንድገባ ግን የለም ፈቃድ ይሰጠኛል። ቆይ ግን ምን ቢሉት ነው ይሄን ያህል ጤናው ሊያጣ የቻለው? አቡሽ እባክህ እሱ እኮ ጠጥቶ ሊሆን ይችላል። ዝም በይ። ምንም ይሁን ምንም አለቀውም። ማን ስለሆንክ ነው እሷን አውጥተህ የምጥለው? አንቺ ቶስቷስ አንቺ ነሽ አይደል? አንተና አዳይ ደልዳዩ የዚህ መሬት አንተ እንደፈለክ አፍን ትከፍታለህ እንዴ? ደግሞ እንደሱ እስካለ ሳማ አንድ ነገር ልንገርህ፣ መሬቱ የአባቴ ነው። አባትና እናት አይመለከታቸውም። ለዚህ ነው አረሻ አለ አቶዳኛለሁ
ያሬድ በእናት ምን ብናረጋት ነው የሚሻለው ልጅ? አዎ ነገ ነው ችሎቱ። ነገ ብትመጣ ግን ደስ ይለኝ ነበር። እሺ ቻው። ጥሩ አሁን ስራውን አጠንክረንና በአዲስ መልክና በአዲስ መንፈስ መጀመር እቅድ ነው ያለን። እናንተ ደግሞ ወጣት አዳዲስና ጥሩ ጉልበት ያላችሁ የፋርማሲ ባለሙያዎች ናችሁ። ይሄንን ጉልበታችሁን በስራው ላይ በሙሉ አቅማችሁ እንደምትሰሩ ደግሞ ባለሙሉ ተስፋ አለኝ። መድኃኒታችን በመርከብ ተጭኖ እንዳይዘገይ ብዬ በአውሮፕላን እንዲመጣ ያደረኩ ነው። ስለዚህ ቶሎ ወደ ገበያ ውስጥ እንድንገባ የእናንተ ቅልጥፍናና ከፋርማሲዎች ጋር ያላችሁ ግንኙነት ይሆናል ማለት ነው። በተመደባችሁበት አካባቢ ጥሩ የገቢ መጠን ያስገባ ሰው ቦነሱን እንደተጠበቀለት ነው። ድርጅታችን ከፍ ባለ ቁጥር የእናንተ ምድገት ከፍ ያለ ይሆናል። ድርጅታችን ዝቅ ባለ ቁጥር ደግሞ የእናንተ ምድገትና ገቢ ዝቅ ያለ ነው። ስለዚህ ሁላችንም ባለን የሥራ ድርሻ ላይ በቅልጥፍናና በትጋት እንድንሰራ ፈልጋለሁ። ግልጽ ነኝ? አመሰግናለሁ። በረከት የምትለው ሐሳብ ካለ መቀጠል ትችላለህ። ያው ወይዘሮ ሳምራይት እንዳለችው ጥሩ አድርገን ቶሎ ወደ ገበያው መግባት ይገባል። ያው ታውቁታላችሁ የምናስመጣቸው መድኃኒቶች እነዚህ ቶሎ የሚፈለጉት ክሮኒክ ዲዚዝ የሚጠቀሟቸው ላይክ ዲኤም ሃይፐርቴንሽን ኤራርቲ ድራጎችና በተጨማሪ ደግሞ እለት በእለት የምንጠቀምባቸው ጎዝ ግላቭ ስሪንጆችን ነው የምናስመጣው። ስለዚህ ቶሎ ወደ ገበያው ገብተን ማሰራጨት እንችላለን ማለት ነው። እነዚህ መድኃኒቶች አሰራጭተን ወደ ገበያው መግባት ከቻልን በሁለተኛው ለምናስመጣው መድኃኒት ነገሮችን ቀላል ያደርግልናል ማለት ነው። ስለዚህ እናንተ በተቻላችሁ አቅም ግንኙነታችሁን ቀላልና መልካም አድርጉት። ያው አሁን የምትጠይቁት ጥያቄ ካለ መጠየቅ ትችላላችሁ። እሺ ይኸውልሽ ትግስት ተረጋግተሻል እንጂ እቃዎቹን ለሰይፈ ሰጥተሻቸዋል ወይስ አልሰጠሻቸው? እኔ? አዎ አንቺ እቃዎቹን ሰጥተሻል ወይስ አልሰጠሽው? አዎ ሰጥቻለሁ። እሺ ጥሩ። ከሰጠሽው ከየት አምጥተሽ ነው የሰጠሽው? የማይፈልጉ የተጣሉ እቃዎች ነው አንስቼ የሰጠሁት። ማለት እቃዎቹን የጣቻቸው አንቺ ነሽ? ያንቺ እቃዎች ነበሩ? አይ አይደሉም። ታዲያ የማን ናቸው? ያሰሪዎች የባለቤቶቹ ንብረቶች ናቸው። ኦኬ አስፈቅደሽ ነው የሰጠሽው? ንገሪኝ፣ አስፈቅደሽ ነው የሰጠሽው? ወላፈን እንግዳ ይፈልጋል እኮ። እሺ
አስገቢ። በላይ ይባላል። የሮቤል ጓደኛ ሮቤል ዳሪዮስ እሺ አንድ ጊዜ መልሼ ልደውል እንግዳ ስለመጣብኝ ነው። እሺ አመሰግናለሁ። እሺ በረከት ምን እየሰራህ ነው ያለው? በረከት በጣም የምትገርም ሰው ነህ። የሁሉ ነገር ሲፈጠር ምን እያደረግህ ነበር? እኔ እኮ አንተ አለ ብዬ ነው እንጂ በሌላ መንገድ እኮ መከታተል አቅቶኝ አይደለም። ምን እየሰራህ ነው ያለው? ንገረኝ እስቲ ምን እየሰራህ ነው ያለው? እንደሱ እኮ አይደለም ጋሽ ነጋሽ። እኔም እኮ ሳላስበው ነው። ሳላስበውማ አትበለኝ በረከት፣ በፍጹም እንዳትለኝ። ሁሉን ነገር ነግሬሃለሁኝ። እሷ መድኃኒቱን በአውሮፕላን እስከምታስጭን ድረስ አንተ እንዴት በረከት በዚህ ፍጥነት እንዴት አድርጋ ነው መድኃኒቱን ልታስጭን የቻለችው? አንድ የሚያማክራት ሰው አለ እንጂ በዚህ ቅልጥፍና እንዴት አድርጋ ነው መድኃኒቱን ያስጫነችው? ንገረኝ እስቲ። አረ ማን ይኖራል? ዝም ብላ እኮ ነው የሚሆነው። ዝም ብላማ አይደለም። አንድ የሚያግዛት ሰው አጠገቧ አለ እንጂ ብቻዋንማ እንደዚህ ልትፈታተና አትችልም። ማን ይኖራል? እሺ ተው በቃ። አሁን ምን እንደምታስበው ምን እናድርግ የምትለኝ? ማለት ጋሽ ነጋሽ ምኑን? እኔ እናንተ እኮ እየተግባባን አይደል? ምን እንደማስብ እንኳን እኮ ልትረዳኝ አልቻልክም። እኔ እኮ የምፈልገው መድኃኒቱ እንዲገዛ እንጂ አገር ውስጥ እንዲገባ አይደለም። ተረዳኸኝ? አግኝተኸኛል? አዎ ገብቶኛል ጋሽ ነጋሽ። እሺ አሁን ምን እናድርግ? ምን እናድርግ? ጭራሽ መልሰህ እኔን ነው የምትጠይቀኛለህ? ምን እናድርግ ብለህ እንዴ? በረከት ምን እያሰብክ ነው ያለው? በጣም ታሳዝናለህ። ምንድነው? ቆይ አልገባኝም። ልትነግረኝ የፈለከው ነገር በትክክል ተናገር። አልገባኝም። እስኪ ንገረኝ። ይኸውልህ ታምራት፣ አንተ ልብ ውስጥ ያለው ምንም ሊሆን ይችላል። ነገር ግን ያንተና የሳምራዊት መቀራረብ፣ የተነሳችሁት ፎቶ በአጋጣሚ የሚሆን በምን ይሄ ድርጊት ግን ሮቤልን እየጎዳ ነው ያለው። ቆይ ይሄ ነገር እኛ በትክክል ያደረግነው ይመስልሃል አንተ? እሱም አይደለም እኮ ነገሩ ሆን ተብሎ ተደረገም ታስቦበት ተደረገም ሳይታሰብበትም ተደረገ። የኔ ፖይንት እሱ አይደለም። የሚያሳስበኝ ጉዳይ እኮ እሱ አይደለም። አሁን ማመጣጤ እኔ የሚያሳስበኝ የልጆቹ ትዳርና የሮቤል ጤንነት ነው። በላይ አንተና ሳምራዊት ደግሞ እንዲሆናችሁ ነገሩ ባጭሩ የሚቋረጥ አይደለም። የሮቤል ጤንነትም አደጋ ላይ ነው የሚወድቀው እና ለባለ ትዳሮቹ የትዳር መነጋትና ለአቶ ሮቤል
የጤንነት መጓደል መንስኤ አንተ ነህ እያልከኝ ነው? እውነቱን ንገረኝ ካልከኝ ያው ታምራት የመጀመሪያው መንስኤ ላትሆን ትችላለህ። ነገር ግን አንተ ሳምራዊትን በቀረብካት ቁጥር የሳምራዊትም ህይወት እኮ ነው እየተበላሸ ያለው። በተወለ ቢሮዬ ድረስ መጥተህ እየተቆጣኝ እንደሆነ ታውቀዋል። በጣም ይቅርታ። እኔ የተሳደብኩ ወይም የተቆጣው ከመሰለህ በጣም ይቅርታ ጠይቃለሁ አሁን። ነገር ግን ተረዳኝ። እኔ የሁለቱ ልጆች ትዳር ያሳስበኛል። በቃ ሁለቱ ልጆች እንዲሆኑ ማየት አልፈልግም። ይሄንንም ደግሞ አንተ የምትፈልገው አይመስለኝም። እና ምንሽ እንደምትፈልገው? እኔ የምፈልገው በተቻለ አቅም ከሳምራዊት አካባቢ ገለል ብትል ደስ ይለኛል። ምክር ነው ወይስ ማስጠንቀቂያ ነው ነገር? አይ ምንም አይደለም። እኔ እዚህ ድረስ የመጣሁት ይህንን በጎ ተግባር እንድታደርግ እየለመንኩ። እስኪ አቶ ወላን ጠይቅ። ምንድነው ለአንተ በጎ ምግባር? በጎ ምግባር ማለት ለአንተ ምንድነው? ምንድነው በጎ ማለት? ከኔ በላይ ለሳምራዊት በጎ የሚመኝላት ሰው አለ? የሚያስብላት ሰው አለ? እርግጠኛ ነህ? ወላፈን ሰው እንዴት ነው የምታስበው? ወረታውን ልክፈል። አንድ ነገር ልንገርህ፣ ከቻልክ ከዚህ በኋላ እንዳትደውልልኝ። ለዚህ ደግሞ እኔ ወረታውን ከፍላለሁ። እሺ? አንተም ከዚህ በኋላ በምንም አይነት ለልመና ብለህ እንዳትደውልልኝ። ምን አዲስ ነገር ተገኘ ብቻ ነው የሚያስበው? ስንት አይነት ሰው ቢሮ ይመጣል መሰለሽ? አውራኛ ዝም አልኩ እኮ። አሪፍ ሻይ ነው በጣም። ወደድከው? በጣም እውነት ቆንጆ ሻይ ነው። የምን ወሬ ማስቀየስ ነው? ምን ነበር ቅድም እንደዛ የሚያስቅ? ምን ዝም ብዬ ነው እባክሽ ተይ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እሺ ብለኝ ስልኩን ያልሽ በጣም ያስቸግራል። አይዞሽ በቃ አትጨነቂ፣ ኔትወርክ ይሆናል። ደግሞ ምንም አይሆንም። ምን ማለት ነው ምንም አይሆንም? ከሄደ ጀምሮ እኮ አንዴ እንኳን አልደወለልኝም። በዛ ላይ አጎቱ በጣም ኃይለኛና አስቸጋሪ ሰው እንደሆነ ነግሮኛል። ወይኔ ጉዴ፣ በጣም ነው ጨነቀኝ። አይዞሽ አትጨነቂ። እስቲ ተረጋጊና ሞክሪ ልደግምሽ።
እኔ ምለት ታሜ ከሳምራዊት ጋር እንዴት ናችሁ? ምን እንዴት ናችሁ? እሷም አለች እኔም አለሁ። ታሜ ደግሞ ጥያቄ ገብቷል። ለምን ታሾፍብኛለህ? ምን ነው? በቃ ይኸው እንገናኛለን፣ አልፎ አልፎ እንገናኛለን። ችግሯን ታማክረኛለች። እኔም ለችግሯ መፍትሄ የሚሆን ነገር አንዳንዴ እነግራታለሁ። በቃ ለዚህ ነው ሰሞኑን ደስተኛ የሆንከው? ደስተኛ ሆኛለሁ እንዴ? እውነትሽን? እኔ ምንም አልታወቀኝም። አንተ ባታውቅም እኔ ግን አይቻለሁ። በጣም ደስተኛ ነኝ። እኔም ብለህ ከሳምራዊት ጋር እንደምትፈልገው የተቀራረባችሁ ነው እንዴ? ያው አልፎ አልፎ እንገናኛለን። ምናልባት ለዚሁ እንዴ ደስተኛ ሆንኩት? እስኪ ንገረኝ፣ ምን አደረክላት? እንዴ እስካሁን አልጠራም ስልኩ። አልሞከርኩለት። እስኪ ሞክሪለት። ምን ለውጥ አለው ብለሽ? ግዴ ለምድገሚለት። አቡሼ እባክህ በቀለ መጥፎ ሰው ነው። በቃ ሁሉን ነገር እርግፍ አርገቱ። እባክሽን ተይ። ደግሞ በቀለ ብሎ ክፉ ሰው ምን እየጠጣ ስለሚጮህባችሁ ነው? ለነገሩ ተይ። ሁሉንም መሬት ሊሸጠው ነው። ቅድም ከጋሽ ዳኛቸው ጋር ወርቼ ነው የመጣሁት። ልክ ነህ። ለነገሩ ይሸጥ። የእናትና አባቴ ቅርስ ነው ብዬ ነው እንጂ ይሄን ያክል ጧትና ማታ የሚያሰቃየኝ ከሆነ ሽጬ እገላገላለሁ። ያኔ በምን እሪ እንደሚል አየዋለሁ። ልክ ነህ አቡሼ። አንተም ከከተማ እዚህ መተህ መኖር አትችል። ንብረቱንም የሚጠብቅልህ ሁነኛ ሰው አላገኘ። ስለዚህ መሸጡ ልክ ነው። አዎ ይሻላል። እንደውም ጥሩ ሰዓት ላይ ነው የወሰንኩት። እስቲ ነይ ጨምሪበት። ይሄንን ማንሹ። ወላፈን ጠራ። ሄሎ ማይክ፣ ምን ሆነ ነው? በእናትህ ማይክ። እሺ እንዴት ነው? እንደ ታዲያ ምን ተፈጠረ? አቡስም አልጎዴን ይምታኝ። ወይኔ ወይኔ ደሜ ፈሶማ አለቀው ሙቷል። ያውም ግቢ ያስመጥልታኝ። ወይኔ በቀል አይደለም። ወይኔ ባልሰራለት ነው ሞት። ካገኘው እንኳን አልጨነቅም፣ ግን ደውልልኝ እሺ? አንተ የማትረባ በገዛ መሬቴ ናውጣ፣ አንተ ናውጣ። ምን ሆነ ነው በቄ? ናውጣ በገዛ መሬቴ እና ንብረቴ ተቀማኝ ትመጣለህ። ናውጣ በቄ። ምን ሆነ ነው? ወይኔ ጉዴ! ኧረ ወይኔ ተጋደሉ።
ናቸው። ኧረ ተጋደሉ! ምንድን ነው ማይክ? ምን ተፈጠረ? ሄሎ ማይክ፣ ሄሎ። የተጣላ ነው መሰለኝ። እና ማይክ ምን እየተፈጠረ ነው? ምንድን ነው? ሄሎ ሄሎ ማይክ፣ ሄሎ እሺ፣ የሆነ ነገር አድርጊ በእናትሽ ይሻለኛል። እሺ በእናትሽ የሆነ ነገር አድርጊ። በእኔ ጉዴ። አመሰግናለሁ። አቶ ዳሪዮስ ለልጃችን ለሮቤል ዳሪዮስ ንብረታቸው ሙሉ በሙሉ ያወረሱበት የኑዛዜ ወረቀት እጃችን ላይ ቢኖርም ዋናው ቅጂ ግን በተለያየ ምክንያት በዛሬው ዕለት እጃችን ላይ ሊገኝ አልቻለም። ስለሆነም ዋናውን ቅጂ እስክናገኝ ድረስ ተጨማሪ ጊዜ እንዲሰጠን ስል የተከበረውን ፍርድ ቤት በትህትና ጠይቃለሁ። የተከሳሽ ጠበቃ የምትለው አለ? አዎ ክቡር ፍርድ ቤት። ቀጥል። ከዚህ በፊት ለማስረዳት እንደሞከር ነው አቶ ዳሪዮስ ለሮቤል ያወረሱት የጤንነት ሁኔታቸው ጥሩ ባልሆነበት ሰዓት እንዲሁም ደግሞ ህጋዊውን የውርስ ሂደት ያልተከተለና አቶ ዳሪዮስም ትክክለኛው የሮቤል አባት አይደሉም። ስለዚህም ይህ ውርስ ለአቶ ሮቤል ሳይሆን ለደንበኛዬ ወላጅ እናት ለወይዘሮ ዘለቃ ከበደ ነው። የውርሱን ትክክለኛነት ለማረጋገጥ ከሳሽ ወይዘሮ ሳምራዊት ትክክለኛውን ቅጂ እንዲያቀርቡ ቢጠየቁም እርሳቸው ግን ማቅረብ አልቻሉም። ስለዚህም ክቡር ፍርድ ቤቱን የምጠይቀው የደንበኛዬ ንብረት የሆነው ዘሌዳር የተባለው ኃላፊነቱ የተወሰነ አክሲዮን ማህበር እንዲሁም መሬትና መኪናዎች ለደንበኛዬ ለዘለቃ ከበደ ሊሆን ይገባል ስል በትህትና ጠይቃለሁ። እሺ፣ ፍርድ ቤቱ የግራና የቀኝ ክርክሩን በሚገባ አድምጧል። አሁን የውሳኔ ሰዓት ነው። ውሳኔ። ፍርድ ቤቱን በከሳሽ ወይዘሮ ሳምራዊት የቀረበውን የውርስ ንብረት ህጋዊ ማድረግ ጥያቄ ለማረጋገጥና ትክክለኛ የንብረት ባለቤትነትን ለመወሰን የተደረገውን ክርክር በሚገባ ባንክሮ አድምጧል። በመሆኑም ፍርድ ቤቱ የወይዘሮ ሳምራዊትን ጥያቄ ተከትሎ የውርሱን ዋና ቅጂ በክቡር ፍርድ ቤቱ ቀርቦ የሰነዱን ትክክለኛነት እንዲጨምር ፍርድ ቤቱ ቢያዝም ወይዘሮ ሳምራዊት ዋናውን ቅጂ ማቅረብ አልቻሉም። ስለዚህም ፍርድ ቤቱ ወይዘሮ ሳምራዊትን ህጋዊ ማድረግ አይችልም። ከዚህም በኋላ በድርጅቱ ላይ ያላቸውን ህጋዊ ሰውነት አይኖራቸውም በማለት ፍርድ ቤቱ ወስኗል።